ኦኬ ፎር ሴክ ኦፍ አርጉመንት ለስምምነት ያህል አላህ ትክክለኛ አንተ ቢሆንም እንኳን እነሱ ያዙት ደግሞ ጣዖታውያኖቹም የኛ ይሄ ነው ትክክል አምላክ ብለው ያንኛውን አላህ ያንተን ካራክተር ስላልተረዱት ለራሳቸው የሰጡት አምላክ ትክክል ነው የሚሆነው ማለት ነው። መጨረሻ ሊፈረድባቸው አይገባም። እንደውም ያንተን አላህ ስላልተሳደቡ የራሳቸውን ነው አምላክ ብለው ያዙት። እፎይ እኔ የሚልክ ማለት ነው። እኔ ማንኛውም ሰው ማለት ነው ሙስሊም ነኝ ባይ አባሽ ሆነ ምንም ሆነ ማለት ነው ከእስልምና ውጭ እኔ ማለት ነው ካፍር ነው አልለው። እስልምና ካዘማን ነብይ ደግሞ ነብይ ወዚህ ብሏል። ነብይ ደግሞ እንዲህ ብሏል። በእኔ ላይ ቀጠፈና እኔ ከተናገርኩት የተለየ ያስተማረ ገሃነም ይገባል ብሏል። ስለዚህ አንተ ነህ እሱ ነው ሌሎች። ምክንያቱም አንድ ሀሳብ ላይ ሁለት የተቃራኒ ነገሮች ከመጡ ወይን አንተ ትክክል ከሆናለህ ወይን እሱ ትሆናለህ። ነብይ ሁለቱንም ከተናገረ ደግሞ ነብይ ግራ ያጋባ ነበር ማለት ነው። ሐዲስ ላይ ደግሞ እንደዚህ ይላል ነብይ የሚናገረው በጣም ኢንዲከንትና ፉለንት ስፒከር እንደሆነ ማንም የሱን ያህል ማስረዳት የሚችል እንደሌለ ባለማችን ላይና የሚናገረው ግልጽ እንደሆነ ተገምጧል። ነገር ግን እናንተ መታችሁ ሶስት ሰዎች ለምሳሌ ሶስት የተለያየ ካመጣችሁ አንዱ ላይ ነብያችሁ ሶስቱንም አስተምሯል ወይንስ አንዱን ነው ካልከኝ ሁለቱ ስህተት ይሆናሉ። እኔ ተናገርኩ ከኔ ውጪ ስህተት የተናገረ እሱ ገሃነም ይገባል ብሏል። ስለዚህ ሁለቱ ገሃነም ይገባሉ። አይ ሶስቱም ትክክል ነው ካልከኝ ነብይ ግራ ሲያጋባና የተሳሳተ አስተምሮ ኮንፊውዚንግ የሆነ በተለያየ ጊዜ ያስተምር ነበር ማለት ነው። አንዴ ይቅርታ አድርጉልኝና አንዴ ላውራ። አዚዝ ቀጥልሽ። ሀሳብ ገብቶኛል። እፎይ ጥያቄ መጠየቅ ይችላል። እኔ የሚለው ማለት ነው በአሁኑ ባወራችሁ ባላችሁ ነገር ላይ ጥያቄ መጠየቅ ቀጥልሽ። አንተ ይሄን ሀሳብ በሙስሊሞች ላይ ይሄን ሀሳብ አህባሽ ዋህብያ ምናምን እያልክ ለምን መከፋፈል ፈለግ? አይ ምንም ሲባል አንድ ነው። ኦኬ እስልምና አንድ ነው። አንድ የሚያደርግህ ምኑ ነው? ስሙ ነው አንድ የሚያደርግህ? በቁርአን ነው የምታምነው። ኦኬ ስለዚህ አሁን ለምሳሌ ሐዲስ ሲባል ሐዲስ የሰው ንግግር አለው። እኔ ልጨርስ ያለችን ሰለላሁ ዐለይሂ ወሰለም ንግግር አለው። ከሬድ ሚዩት አድርገውና አንዴ ሐፊዝ ጋር እንጨርስ። ስለዚህ በቁርአን ማመን አንድ ነው ብሏል። አህመዲያኖች አሉ። ለምሳሌ አህመዲያኖች ጋርም አንድ ናችሁ፣ ከሺያዎች ጋርም አንድ ናችሁ። አይደለም አንድ ናችሁ። እስላም ማለት አንድ ነው ብለዋል። ቁርአን ይዟል። በቁርአን ስታመን አንዴ ስማኝ፣ ከቅድም የሰማሁት ነበር አንተ ስታወራ ነበር። ዋህብያዎች እያልክ ስታወራ ነበር። እሺ የምትለው አላሁ መውጁዱን የሚባለው ነገር ራሱ የሌለ ነገር ነው። በቁርአን ያልተጠቀሰ ነገር ነው። በሐዲስ ራሱ እና አንተ የሐሳብ ለውጡን ለምን ፈለግ? እናንተ ደግሞ ጅሎች መጣችሁ እዚህ ጋር ሐፊዝ ራስን ቻልና ቆም። እኔ ምንም ያንተ እንትና ምንም አይሰራልኝም። ወደዚህ ያመጣን ምኑ ነው? ስጋና አርዶ መብላት ይቻላል አይቻልም የሚለው ነው። ወደዚህ ቶፒክ ያመጣን እኮ ቶፒኩ ያመጣን ለምሳሌ በሽር አይቻልም ብሎ መጣ። ከዛ በሽር አይቻልም ዋብያ ያረደው መብላት አይቻልም ሲል ከስር ገባና አንደኛው ደግሞ በሽርን ቻሌንጅ ያደረገ ምን ብሎ እዚህ ያስገባው በሽር ለምሳሌ ስተተኛ ነው፣ ዋብያዎች ያረዱትን መብላት አይቻልም እንዴት ብሎ ይላል ብሎ ሲል አይ እንደዛማ ካልክ ኡስታዞቹ የሚናገሩትን እናስደምጣችሁ ብለን ኡስታዞቹ የሚናገሩትንም አስደመጥን። ኡስታዞቹ ምን አሉ? ዋብያ ያረደውን መብላት በክት መብላት ነው። በክት ደግሞ በቁርአናችን ሐራም ነው። ዋብያ ምንድናቸው አለ ኡስታዝ ማን ነበር ሰውየው ስሙ? ያ እንትን ናቸው፣ ሙርተድ ናቸው። ሙርተድ ያረደው መብላት አይፈቀድልንም አለ። ይሄ የመጣው ቶፒኩ በምንድን ነው? በሽር በተናገረው ላይ እኛ አንበላም በሚለው ሐሳብ ጋር በተያያዘ እንደዚህ በሚለው ጋር መጥቶ ከስር አንደኛው ቻሌንጅ አድርጎት ነው። ከዛ ቀጠለና ከሬድንም ተመልሶ መጣ። ከሬድን ወጣ። አሁን እሱም ደግሞ ይሄንኛው እንትን ውስጥ ገባ ማለት ነው። ስለዚህ ጥያቄያችን ኦኬ ከሬድን ወደ አንተው እንመለስና እሺ አንተ አንድ ነው ምናምን ብለህ እንትን ስላልክ አላህ አካላት አሉት ብለህ ታምናለህ አንተ?
እ አላምንም። ኦኬ። ስለዚህ አላህ እጅ የለውም። ቀበልክ ማመን አለብህ። እጅ ሲባል አንተ ያሰብከው እንደኛ እጅ አይደለም። መቼ ወጣኝ? እኔ ያሰብኩትን አንተ ታውቃለህ። እኔ እጅ አለው ወይ ብዬ ነው የጠየኩ፣ የለውም አልከኝ። ስለዚህ አላህ እጅ የለውም እንደ ዋብያ እንዳንተ እምነት ስታወራ ነበር እንጂ እኔ እንደኛ አይነት እጅ አለው ወይ ብዬ ነው የጠየኩ። እኔ አላህ እጅ አለው ወይ ብዬ ነው የጠየኩ እንጂ አንተ ያሰብከው ብለህ ለምን ትጠይቀኛለህ? እኔ ያሰብኩትን ሳይሆን ቁርአንህ የሚለውን ሐዲስህ የሚለውን። ስለዚህ አላህ እጅ አለው የለውም? አላህ እጅ የለውም። ኦኬ። አላህ የት ነው ያለው? አርሽ ላይ አርሽ ላይ ነው ያለው። ኦኬ። አላህ እጅ የለውም። ልብ በሉ፣ አርሽ ላይ ነው ያለው። ሱራ 38:75 ላይ አደምን በሁለት እጆቼ በፈጠርኩት የሚለው ምን ለማለት ፈልገው ነው? ሐፊዝ ማይኩ አንተ ነው፣ ቀጥል። አርሽ ላይ እንዳለ ነግረኸኛል። ተቀምጧል፣ ቆሟል። እሱን ታስረዳኛለህ ቀጣይ። አሁን ግን የእኛውን አስረዳኝ እስኪ። በሁለት እጆቼ ሲል በቃሉ ነው። እንዴት መሰለክ አንተ በሁለት እጆቼ ሲል እሱ በኃይል ማለት አንተ ያሰብከው ማለት እንደኛ እንደ ሰው ለማለት ፈልጋለሁ። አልወጣኝም። የኔ ያሰብኩትን ተው ሐፊዝ፣ እምነትህን ግለጥ። እኔ ያፈስኩት ምንም እኔ ያሰብኩት ምንም አያደርግልም። አንተ ያሰብከው እያልክ እኔ ያሰብኩትን ለመናገር ብለህ እምነትህን እየካድክ ነው። እምነትህን ተናገር። አላህ እርሽ ላይ ነው። በሁለት እጆቼ ሲል ግን በሁለት ቃሎቹ ነው ብሎናል። ኦኬ። በሁለት ቃሎቹ ነው ብሎ አንድ ሰው ይፈሳሉ። በቃሉ እጆች ማለት ቃል ማለት ነው። ማታቀም ከሆነ አላቀም ማለት አያሳፍርም። ሐፊዝ ማታቀው ነገር ቁርአንን አለመዳፈር መልካም ነገር ነው። አዎ እያለኝ እኮ ነው። አሁን አንድ ሙፈሲር አንጣ ብለህ ቃል ብሎ የፈሰረልን አታመጣልኝ። ባይዘይ አንድ ማለት ነው። እጆች ማለት ቃል ማለት ነው ይለኛል። አንድ ብጠይቃት አታመጣም። ታመጣለህ? ለምሳሌ እስኪ አንድ አዲስ ልጋብዝህና መብቂያ ይሁነን። ክርስቲያን ምሽከተል መሳቢ ላይ ወይንም ደግሞ ጀሚዓ ተርሚዚ 32-34 ነን ይክፈትልኝ። በቃሉ ነው ስላለ እስቲ ቃሉ እንደሆነ እንየው እስቲ። ጀሚዓ ተርሚዚ 32-34 እምነትህን ግለጥ። እኔን እፎ እያሰበው ብለህ የምመጣ ከሆነ እምነትህን እየካድክ ለእኔ መልስ ሰጠው ስትል እምነትህን ነው የምክደው። አላህ እርሽ ላይ ነው አልከን፣ ግን እጅ የለውም አልከን። እጅ የሚለውንም ቃሉ ነው ብለህ ነው የፈሰርከው። ሶሪ እጅ የሚለውን ቃሉ ብለህ ከፈሰርክ ሁለት የሚል አለ፣ በሁለት ቃሉ ይሆናል ማለት ነው። አላህ ሁለት አይነት ቃል አለው። ስለዚህ በሁለት ቃሉ ነው አደምን የፈጠረው የሚል ያስጨብጥልሃል። እጅ ማለት ምን ማለት ነው ብዬ ጠየቅኩ። ምን አልከኝ? ቃል ብለህ አላልከኝም? አውጣ አሁን ያውጣ ካርለ እንዴ? ያ እጅ ምንድነው ትርጉሙ? ስለ ቃሉ ማለት ነው አልከኝ። ያውጣ ካርለ እንዴ? እጅ ምንድነው ስለ ቃሉ አልከኝ። ለዛ ነው ሁለት ሚል ከኋላ ስላለው ደግሞ በሁለት ቃሉ ይሆናል ማለት ነው። ኤኒዌይስ እሺ ዝቅ በልና ሰው ሂ ፕሌስድ ከሚለው ጀምረህ አንብብለት። አይ ሴድ ሎርድ ከሚለው ጀምረህ ወይንም ያ አሁን በቃሉ ይፈስርልን ቃሉ ነው ብሎናል። ኦኬ እሺ ሙአምር እየተናገረ ያለው ያው ከመጀመሪያ ጀምራችሁ ችግር የለም ብታነቡትም፣ ግን ምን አለ? አይ ሴድ ሎርድ አይ ዶንት ኖ አላህ ሙአምርን ጠይቆት አላውቅም። ከዛ በኋላ አላህ ሶ ሂ ፕሌስድ ሂዝ ሃንድ አላህ እጁን ይከታል ቢትዊን ማይ ሾልደርስ በትከሻዎቼ መካከል አንቲል አይ ሴንስድ ኢትስ ኩልነስ ቢትዊን ማይ ብሬስት ቅዝቃዜው በጡቶቼ መካከል እስከሚሰማኝ ድረስ አላህ እጁን በትከሻዎቼ መካከል አስገባ። ሐዲሱ የማን ነው? ጀሚዓ ተርሚዚ ሐሰን የማን ንግግር ነው? ይታያል። ጀሚዓ ተርሚዚ 32-34 ሐሰን ሐዲሱ ግሬድ። ኦኬ አረብኛውን አድርግለት። አሁን ቃል ብለህ ፍታው። ይሄንን አሁን ቃል ስላልከኝ አላህ የሙሐመድ ትከሻ ውስጥ ቃሉን ጨመረ። ቃሉን ያቀዘቀዘው ጡቱ ድረስ ቅዝቃዜ የተሰማው ከዚህ ጀመር። አንበብ ሐፊዝ እያነበብክ ከሆነ አትሰማም።
መጀመሪያ በውስጣቸው ያነቡና ከዛ በኋላ እኛ ያልነውን ሲል ሐሳብ ያስቀይሩና ሌላ ነገር ያወራሉ። በቃ ነው ሐፊዘል ባይዘው ከኪታብ ከሆነ ደግሞ ዘወረስት ሴናሪዮ የሆነና ኪታቦች ላይ ከሆነ ብዙ ነገር አመጣባለሁ። ኦኬ ባክ አድርግ። በቃ ወደ ቶፒካችን ሐፊዝ ይብቃ አይሻልም? አንብብና ነው ጥያቄ ካለ ልቀበለው ወይንም ሐፊዝ ጥያቄማ ዝም ብለህ ሰው ሰብስበህ እንትን ከምትል ሂድና የምትወያየው ከውይይት ሰዎች ጋር ቀርበህ ተወያይ። ለማንኛውም ለእናንተ ደግሞ ለናብዱ ደግሞ በሰው ቤት መታችሁ ሐፊዝ የእናንተዎቹ እኮ ዋሃብያዎቹ ሁሉም እኮ ቤቱን ዘግቶ ከማጨብጨብ ውጪ እንደማይወያዩ እኮ አየናቸው ለዘመናት። ማያውቅን ሰው ከበው ከማውራት ውጪ ደጋግሜ ጠራሁላቸው እኮ ጥራቸው። ኤኒ ታይም እኔ ሬዲ ነኝ ከእነሱ ጋር ለመወያየት። ኤኒዌይስ አንተ እኮ ነው የማያውቅ በቃ አንተ ማያውቁ ምናምን ያልካቸውን ያውቃሉ ያልካቸውን ጥራቸው። ኡስታዞች እኮ ጥሪ ራሱ አቅርቦልኝ እሺ ካልኩት በኋላ አልቅሰው ያዋርደናል። ኡስታዙ ከሄደ ከፎይ ጋር መወያየት የለበትም ውይይት አይችልም ይቅርበት። መስጊድ ላይ ማስተማር ስድብ እንጂ አይችልም። ውይይት ስድብ ነው። አንተ ትሳደባለህ። በቃ ኑ ኤኒዌይስ ሪስፔክት ካርድ ላይ ሪስፔክት የለም። አዳም ሪስፔክት የምታደርግ ከሆነ ከኔ በላይ ሪስፔክት አድርጌታለሁ እኮ ከኔ በላይ ሪስፔክት እኮ ከኔ በላይ የሚያከብር የለም። እጨማለቃለሁ የኔ አምላክን እየተሳደብክ የኛን ነብይ አትንካ ምትል ከሆነ አንተን ነብይ ደግሞ ብዙ ቆሻሻ መጻፍቶች አሏችሁ። እነኛን መጻፍቶች መጥቀስ ነው የሚጠበቅብኝ። መሳደብ ሳይሆን መጻፍቶቹን መጥቀስ ነው የሚጠበቅብኝ። የኛ ሃይማኖት እኮ መሳደብ አይፈቅድም። የማንንም ሃይማኖት እኮ አልሳደበም። እሱ ፕሮፓጋንዳ ነው። ፕሮፓጋንዳውን እዛው ለኪስ ያዘው በቃ ኪስ ያዘውና ሐፊዝ አሁን ጭቅጭቅ አናድርገው። በቃ ለዛሬ በቃም በቃ ይብቃህ፣ ወረድ በቃ የሚመጡ ከሆነ ኡስታዞችን ጥራቸው ይምጡ። ኤኒ ታይም ሬዲ ነኝ እኔ። በነገራችን ላይ ውይይቱን የማይቀበሉት ያንተን ብቻ ሳይሆን አህባሾችም ሲልኩላቸው የውይይት ጥያቄ ሲያቀርቡላቸው አይመጡ። በጣም ነው የሚፈሩት። ቤታቸውን ዘግተው ማጨብጨብ ነው የሚፈልጉት። ብዙ ጊዜ እምቢ ብለዋል። ጥያቄ ተደርጎ አንመጣም ብለዋል። እውነት ነው። መልካም እሺ፣ ነስሩ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም እርድ ጋር በተያያዘ ወደዛኛው ቶፒክ እንመለስ። የመጀመሪያ ቶፒካችን ይሰማል? አዎ በደንብ ይሰማል። መልካም አይ ቲንክ ከዋቢያ ነህ አንተ? ኧረ አይደለሁም፣ እኔ ዋቢ አይደለሁም። እሺ የእናንተ የእኛው ዋቢያ ካልሆንክ የእኛው ቶፒካችን እሺ፣ ቆይ እስኪ የአንተን አቋም ሊየው። ሱራ 5:5 እንዴት ነው ፈስረው? ተበሽር ጋር መጨማመቅ ነበር የፈለኩት ይሄንን ቶፒክ ዛሬ። ችግር የለውም። ግን የሚገርመኝ ማለት ነው ዋሃብያዎች እንዲህ ውይይት ቤት ለቤት እንትን አይሉም ማለት ነው። አይተህ ከሆነ ቤታቸው ብቻ የሆነ ሰውን አይተህ ከሆነ ማለት ነው ቁጭ ብለው ምናምን ቤት ከፍተው እዛው ነው እንጂ እንትን የሚሉት ምናምን አይወጡም ምናምን ማለት ነው። እነዚህ ናቸው አንድ ሴት ካገኙ እሷን ነው ራሱ አንድ ሴት ካገኙ ለስም ተብዱና ኦኬ ሱራ 5:5 ላይ ያለውን እንዴት ነው የምትረዳው? አጎት ያመጣል ዛሬ ማለት ነው። ዛሬ ርዕስ ነው እርድ ጋር በተያዘ ነበር አንቀጽ ነው። የዛሬ መልካሞቹ ለሁሉ ለእናንተ ተፈቀዱ። አንተ አልሸመደድኩትም ይሄንን ነገር ብቻ ያላል ኪታቦችን የተፈቀደ ነው የሚለው። ኦኬ አዎ አህለል ኪታቦች ብዙ ጊዜ አህለል ኪታብ የሚለውን ቃል በቁርአን ብዙ ቦታ ላይ ይጠቀሳል እና
አህለል ኪታብ ማለት የኪታብ ወይም ኪታብ ማለት መጽሐፍ አይደለ? የመጽሐፍ ባልተቤቶች ማለት ነው። እንደምናውቀው መጽሐፍ ባልተቤቶች እነማን ናቸው? እነዛ ከሰማይ መጽሐፍ የወረደላቸው ኦሪትን፣ ወንጌልን፣ ፉርቃንን፣ ዘቡርን እነዚህ በሙሉ የኪታብ ባልተቤቶች ነው የሚባሉት። ነገር ግን እዚህ ጋር ቁርአን ላይ የተፈለገው ነሷራና ይሁዳን ነው። ገብቶሃል? ስለዚህ ነሷራና ይሁዳ ኪታቡ ወርዶላቸው በኪታቡ የሚከተሉ ነሷራና ይሁዳዎች እርዳቸውን ብሉ የተባለው እነሱን ነሷራና ይሁዳን ነው። በመጽሐፉ በወረደላቸው መጽሐፍ ያመኑትና በወረደላቸው መጽሐፍ ያልካዱት ማለት ነው። ኦኬ አይሁዶችና ነሳራዎችን የሐለል ኪታብ ይላቸዋል። በዚህ ቅድም ማን ነው እሱ እንትና ያ ኢየሱስ የሚለው ሰውዬ ነው አይደለ? ቻሌንጅ ያደረገኝ ነበር። አይሁዶችና ነሳሮች አይደሉም ሐለል ኪታብ የሚባሉት ያለኝ? እየሰማሁት ነበር። ያ 1000 ዓመት ታገሰዋለኝ አመጣም አይደሉም የሚል እነሱን ኤኒዌይስ አመጣለሁ ብሎ መሰለኝ የወረደው ነገ አመጣለሁ ምናምን ብሎ ነው የወረደው። ኤኒዌይስ አይሁዶችና ነሳራዎች ናቸው ሐለል ኪታብ የሚባሉት። ይሄ በእንትኑ የታመነ ነው፣ በኢጅማቸው የታመነ ነው። ሶ የነሱ ያረዱት መብላት የተፈቀደ ነው። ኦኬ እሱ ዋቢያዎች ያረዱት መብላት የተፈቀደ ነው። አዎ አሁን ምን አለ መሰለህ ከእስልምና ውጭ ያሉትን ብቻ ሳይሆን በወረደላቸው መጽሐፍ የካዱት በሙሉ እርዳቸው አይበላም። ለምሳሌ በቁርአን ወርዶ አምኖ ተቀበልን ብለው ካሉ በኋላ በቁርአን አንቀጾች የሚክዱ ሰዎች እነዚህም አላመኑም ነው የሚባለው። ስለዚህ ዋህዮች አይበላም። ቅድም ዶክተር አቡበክር ሲያወሩ እንዳሰማህን ማለት ነው። ስለዚህ አይሁዶች ታዲያ እንዴት ነው እሱ? ለምሳሌ አይሁዶች ኢቨን በኢንጂል አምኑ በቁርአን አምኑ የነሱ መብላቱ እንዴት ነው የተፈቀደው ታዲያ? መልካም ጥሩ ጥያቄ ነው። አሁን አይሁዶች ብለን ስንል የማን ሰዎች ናቸው? የሙሴ ሰዎች ናቸው። ስለዚህ ይሁዶች ብለን ስንል አንድ ፈጣሪ አለ፣ ሙሴን ደግሞ ለዓለም መድኃኒት ተደርጎ የተላከ ነብይ ነው ብለው የሚያምኑት ናቸው። የነሱን ይቻላል። ግን ኢየሱስ ከመጣ በኋላ ኢየሱስ ለዓለም መድኃኒት ተደርጎ ከተላከ በኋላ ኢየሱስን ክደው ኢየሱስን ማሰቃየታቸው ከአማኝነታቸውን ያስወጣቸዋል ማለት ነው። የሚያስወጣቸው ከሆነ እኮ ቁርአኑ ብሉ እኮ ነው፣ ፊውቸር ቴንስ እኮ ነው። ባይዜ የኮ ፓስት ቴንስ አይደለም። ተፈቅዶ ነበር ሳይሆን የሚለው ስቲል ኤክሰርሳይዝ እንድታደርጉት እኮ ነው። ያው ዛሬ ታይም ነው ይሄ። ዛሬ መልካሞቹ ዛሬ መልካሞቹ ሁሉ ለእናንተ ተፈቀዱ። ሉክ ፕሬዘንት ቴንስ ነው አይደለ? የነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው። ፊውቸር ነው የተፈቀደ ነው። ወደፊት እንድታደርገው ኤክሰርሳይዝ እንድታደርገው ነው። ምግባቸውም ለነሱ የተፈቀደ ነው። ወደፊት እንድትተገብረውም ነው የተፈቀደ ነው እያለ ያለው አሁን ለመሰለህ ይሄ ግልጽ ነው። አሁን የይሁዶችና ነሷሮች በሰዓቱ ምን አድርገዋል መሰለህ? ነብዩ አሁን ለምሳሌ ይሁዶች የእናንተ ነብይ ኢየሱስ ክርስቶስ አሚን ከመምጣቱ በፊት ኢየሱስ ለኛ አምላክ ነው። አክቹአሊ ኦኬ ኢየሱስ ከመላኩ በፊት ኦልሞስት ከመወለዱ በፊት ለበልሽ ልክ እንደናንተ ከመወለዱ በፊት ኢየሱስ ተወልዶ ለዚህ ዓለም ከመምጣቱ በፊት እነሱ ትክክለኛ አማኞች ነበሩ። በአላህና በአንድ አምላክና አላህ የሚለው ልተውና በአንድ አምላክና አሁን እኮ ታይሙ ተቀምጦልሃል ማለት ወደ ኋላ መሄድ አይጠበቅብህም። ኢየሱስ ከመምጣቱ በፊት ምናምን የሚለው አርጉመንት እዚህ ላይ አስኬድም። ምክንያቱም ይሄ ትእዛዝ የተሰጠው መቼ መሰለ? በ6 ከምናምን ነው። ይሄ ትእዛዝ እየተነገረ ያለው አስቀድመው እንደዚህ ነበሩ እንደዛ ነበሩ የሚለውን ሳይሆን ገና ፊውቸር ነው ወደፊት ሊያደርጉትና አዛት ታይም ደግሞ ምን ማድረግ እንዳለባቸው ምግቡ የተከለከለ እንዳልሆነ ሐራም እንዳልሆነ ሐላል እንደሆነ እየነገራቸው ነው። አስቀድመው እንደዚህ ነበሩ እንደዛ ነበር የሚያምኑት። በዚህኛው የቁርአን ክፍል አዋጭ አይደለም። አክቹአሊ እኔ ያዋጣኛል ብለህ ለምን ማለት ወደዛ እየገባ እንደሆነ
ፖይንቱን አላገኘሁትም። ቆይሽ አንዴ እኔ ልጨርስና ማለት ነው። ከዛ በኋላ እኔ ማስተላለፍ የምፈልገውን ልንገር። ለምሳሌ ይሁዳና ነሷራ መቼ ጊዜ ሲያምኑ እንደነበረና ከመቼ ጊዜ በኋላ እንደከፈሩ እኔ ልንገርና ከዛ በኋላ ይሄኛውን የቁርአን አንቀጽ ለወደፊት ነው ወይስ አሁን ላይ ነው የሚለው ነገር ደግሞ እናየዋለን። አሁን እያየሁት ያለሁት ለወደፊትም ብሉ የሚል ነገር የለውም። ነገር ግን ነሷራ የሚያስብላቸው እነዚህ በቁርአን ላይ አህለል ኪታቦች እኮ የሚከፍሩበት ቁርአን ላይ አለ ማስረጃ። ሌላ ቦታ ላይ እንደሚከፍሩ የሚናገርበት ቁርአን ላይ ማስረጃ አለ። ካፊር ናቸው የሚለን ያለ አውቃለሁኝ። ሱራ 9:31 አካባቢ ማለት ብዙ ቦታ ልሰጥ እችላለሁ። ልክ ነህ። ፈጣሪ ይባርክ። ስለዚህ ማለት የፈለኩት እኔ ምንድነው ነሷራዎች ከመክፈራቸው በፊት ነው፣ ይሁዳም ከመክፈራቸው በፊት ነው የሚበላው። ይሄንን ነገር ተከፈሩማ ኦልሞስት ነሷራ ከሚለው እንትን አይልማ እኮ አንተ ደግሞ ለወደፊት ብሉ የሚል ነገር እኮ የለውም። ይሄ ግልጽ ግን ይሄንን አንተ ስለንጀዝ ተፈቀደ ነው ማለት ምን ማለት ነው? ቆይ ተፈቅዶ ነበር ነው የሚለው ወይንስ ለእናንተ የተፈቀደ ነው የሚለው? እኮ ቁርአን ሲወርድ ተፈቀደላችሁ ተባሉ አይደለ? ከዛ በኋላ ደግሞ የሚከፍሩ ሰዎች የካፊር ስጋ እንደማይበላ ደግሞ እኔ ቁርአን ላይ ደግሞ አለ ማስረጃ አለኝ። የካፊር ስጋ ሌላ ዲሌማ ነው የሚሆነው ወይንም ደግሞ ኤክሰፕሽን የክርስቲያኖች ተፈቅዷል፣ ነሳራዎቹና የአይሁዶቹ ኤክሰፕሽን ተፈቅዷል ብለህ ታስቀምጠዋለህ እንጂ በጊዜው የነበሩ አይሁዳውያኖችም ክርስቲያኖችም ወይንም ነሳራዎች ብላችሁ የምትሏቸው አይደለም። አንድ ነገር እዚህ መረዳት ያለብን አብዱ ቆይ አንዴ ከናስር ጋር እንጨርስና ምግቡ ተፈቅዶላችኋል ነው የሚለው። ምግቡም ለነሱ የተፈቀደ ነው። ገና ፊውቸር ነው እንጂ ተፈቅዶ ነበር የሚል አይደለም። ፓስት ቴንስ አይደለም፣ የተፈቀደ ነው። ለወደፊትም የፈለገ ቢከፍሩ ብሉ የሚያስል አያስይዘንም። ስለዚህ አሁን ለምሳሌ ቁርአን ላይ ምን አለ መሰለህ እኮ አስቀድሞውኑ እኮ አስቀመጠልህ። ምን ብሎ አስቀመጠልህ መሰለህ? የመጽሐፉ ሰዎች ብሎ አስቀመጠልህ። ማናቸው? እነሱ ደግሞ የተስማማ ነው ነሳራዎችና አይሁዶች ናቸው። እነኚህ ነሳራዎችና አይሁዶች ደግሞ ተቀመጠልህ ተነጥለው የነኚህን ሰዎች አይሁዶችን ለምሳሌ ኤግዛምፕል ስናነሳ አይሁዶችን መብላት ይቻላል። አይሁዶቹ አስቀድመውኑ ምን አልነበሩም። ኢቭን እንደናንተ ኢሳ ብለህ በምታምነው በኢሳ ያምኑ። በቃ ኢሳ ነብይ ከመሐመድ 500 ምናምን ጋፕ አለም ብሏል። እሱም አለ ጋፕ የነበረውንም አያምኑም፣ መሐመድንም አያምኑም። ሁለቱንም ነብይ ነው ብለው አያምኑም። አንተ የምታምነው የእነሱም ምግባቸው ተፈቅዶልሃል ነው እያለ ያለው እንጂ አይ ከማመናቸው በፊት ከማመናቸው በኋላ የሚል የለውም። በዚህ ዓመት አመኑ በዚህ ዓመት ካዱ ደግሞ የሚል ባይዞ አንዲት መረጃ አታመጣም። እኔ ቁርአን ላይ ከገባ ደግሞ እኔ ብዙ እንትኖች ላመጣብህ ስለምችል ማለት ነው። በዚህ ዓመት አመኑ በዚህ ዓመት ካዱ የሚል አንድ ጥቅስ ልታመጣ ስለማችል አንተ ማለት ነው። ማለት ዓመት የምትጠቅስ እየመሰለኝ ነው አባባልህ፣ እንደዛ ነገር ይመስላል። ግን መረጃ እንደማስቀምጣለሁ የሚያስከፍራቸውን ነገር ለምሳሌ አሁን በነሱ መጽሐፍ ላይ በእናንተ መጽሐፍ ላይ እያለውን ለምን ትክዳላችሁ ምናምን የሚለው አያቶች አሉ። እኔ ያመጣልሃለሁ። አሁን እኔ እንድትረዳ የፈለኩት ነገር ምን አለ መሰለው እፎይ፣ ቁርአን ላይ እንደዚህ ግልጽ የሆነ ነገር ነው። ይሄ እኮ ግልጽ ነው። የይሁዳና የነሷራ ስጋ መብላት ይቻላል ተባለ አይደለ? ይቻላል። እሺ ነሷራ ማለት ማን ነው? ይሁዳ ማለት ማን ነው? ያልከፈሩት መሆኑን ይሄ ግልጽ ነው። ያልከፈሩ ናቸው። ስለዚህ ያልከፈሩ የከፈሩ ሚል የለውም እኮ ነው። እኔ ደግሞ አቋሜ አልከፈሩ የከፈሩ ሚል የለውም። ስለዚህ አንተ አይደለም ቁርአን ጀጅ የምታደርገው የቁርአን ዑለማዎች ናቸው ጀጅ የሚያደርጉት ይሄንን። ስለዚህ ነሷራዎች እነማን ናቸው የሚለው ነገር በደንብ አድርገህ ሰርች አድርግ። ከመቼ ጀምሮ ያሉትን ነው የሚለውን ነገር ማለት ነው። ክርስቲያኖች አይሁዶች የሚለውን ሜቢ ክርስቲያን ምን የምታቀርበዋለህ? ይቀጥል። አይ ለምሳሌ አሁን ይሄ የቁርአን አንቀጽ በመሐመድ ጊዜ ወይም በ7ኛው ክፍለ ዘመን ነው አይደል? ያን ጊዜ የነበሩት አይሁዶች በኢሳ ያምኑ ነበር። በሰዓቱ በምን በአይሁዶቹ ሳይሆን በአይሁዶቹም አይደለም። አይሁዶች የመጽሐፍ ሰዎች የሚባሉት አይሁዶች ክርስቲያኖች ስለሆኑ ማለት ነው። አሁን ለምሳሌ አይሁድ ሆነው ማለት ነው። አይሁድ ሆነው በሙሴ እያመኑ በሙሴና በፈጣሪያቸው ብቻ የሚያምኑ ሰዎች አሉ። ገብቷል አይደል? በሙሴ የሚያምኑ ሰዎች እነዚህ ይሁዶች ናቸው። ምን ነገር ነብይን ሳያስዋሹ ማለት ነው። ማንኛውም ነብይን ሳያስዋሹ። አሁን ለምሳሌ አሁን በዚህ ሰዓት እንዳሉት
አንድ አብ አለ ብሎ ያምናሉ። አብ ፈጣሪ ነው። በቃ የመጨረሻው ፈጣሪ አብ ነው። አሁን የአሁን ጊዜ ነሷራዎች ነስሩ ወይ አብ አለ አንድ ፈጣሪ አብ ብለህ ካመንክ እኮ በቃ ተቀለልከው እኮ በቃ በስላሴ ያምናሉ ማለት ነው እንዴ። አሁን ለምሳሌ አንድ አብ ፈጣሪ ነው ካልን ከዛ በኋላ ወልድ ደግሞ መድኃኔ ዓለም ነው ወይም ለዓለም ስማ ነስሩ የተላከ ነው ብለህ ካልክ አብ ፈጣሪ ነው ስትል በቃ ተቀለልክ። በቃ እኛ በስላሴ የምናምነው አብ ፈጣሪ ነው ብለን ነው አለቀ። ጎበዝ አሁን ላስረዳኝ እፎይ። አሁን ለምሳሌ በዚህ ሰዓት እኔ ከሆነ ክርስቲያን ጓደኛዬ ጋር እንደዚህ በምንወያየው ሰዓት የተስማማንበት ነገር አለ። ላስረዳ እሱን። አሁን እሱ ምን አለኝ መሰለህ? አሁን እናንተ አላህ ብላችሁ የምትሉት እኛ አብ ብለን እንለዋለን። እሺ አብ ማለት ምን ማለት ነው ብዬ ስለው አብ ማለት ቆይ እሱ ያለኝ ልንገርህና ትክክል ነው አይደለም አንተ ትነግረኛለህ። እሺ ከዛ እሱ ምን አለኝ? አብ ብሎ ማለት አለኝ ከዚህ አለ ከዛ አለ ብለን የማንለው አንድ ፍጹም የሆነ ፈጣሪ ነው ብሎ ነገረኝ። ከዛ በኋላ ፍጹም ፈጣሪ ነው፣ ስተትም የማያመችበት በቦታም በአቅጣጫም የማንገልጸው ኃያልነቱ በቃ ፍጹም የሆነ ስለሱ ማንነት ሊደረስበት የማይችል ፍጹም ጌታ ነው። ከዛ በኋላ እሱ በመንፈስ ቅዱስ አድርጎ በመንፈስ ቅዱስ አማካኝነት ወልድን ላከው። ወልድ ደግሞ ከአብ ተልኮ ዓለምን አዳነ ብሎ ተናገረ። እንዴ ይሄ እኮ ትክክል ነው። እንደዚህ ብሎ ማለት ወልድ ብለህ አብ ብለህ የምትለው እኛ አላህ ብለን የምንለው ነው አሁን እንደገለጽከው አይነት ከሆነ። ከዛ መንፈስ ቅዱስ ብለህ የምትለው ደግሞ እኛ ጅብሪል ወይም ገብርኤል ነው። መንፈስ ቅዱስ ሆኖ በመንፈስ ከአብ መልእክት ወደ ወልድ የሚያደርስ ከሆነ እሱ በእኛ ጅብሪል ነው። ወልድ ደግሞ ለዓለም መድኃኒት የተላከ ከሆነ እሱ ደግሞ ነብይ ነው። እኛም እንደዚህ ነው የምናምነው አልኩት። በቃ እኛ እንደዚህ ነው ስላሴ ብለን የምናምነው። ሶስቱም አንድ ነው ስራቸው። በሶስቱም አማካኝነት ነው ይሄ ዓለም ነፃ ያወጣ ብሎ አለኝ። ይሄ ትክክል ነው አይደለም? ስህተት ነው። ኦኬ በዚህ ነበር የተስማማ ነው። እኛም ልክ እንደዚህ የምናምነው ማንኛውም አንድ ፈጣሪ አለ። ከዛ በኋላ ገብርኤል ደግሞ ከፈጣሪ ለእናንተም ስህተት አለው፣ ለእኛም ስህተት ነው። አይ ለኛ ኦልሞስት ነስሩ ሎሪ በሾርት ልንገርና የኛ አረዳድ ምን መሰለህ? ወደዚህ ስለገባህ ባጭሩ ልሰብስብልህ። እሺ አብ ብለው ያምናሉ ካልከኝ አብ ማለት ነው። ሎክ አብ ብለው ያምናሉ ካልከኝ አባት ማለት ነው። በደንብ አስተውልና ዳምጥ። ደግመህ እንዳትጠይቀኝ ይሄን ጥያቄ። አብ ማለት አባት ማለት ነው። ፋዘር ማለት ነው። አባት የሚባለው ደግሞ ኦልዌይስ ልጅ ሲኖር ነው። ልጅ በሌለበት አባት ተብሎ ሊጠራ ስለማይችል ማለት ነው። ስለዚህ አብ ብለው ያምናሉ ካልከኝ ልጅ አለ ማለት ነው። በልጅም ያምናሉ፣ ልጅ እንዳለው ያምናሉ ማለት ነው። አብ ብለው ካመኑ አየህ፣ የመጀመሪያ አብ ብለው አመኑ ብለህ ካልከኝ በልጁ አምነዋል ማለት ነው። ልጅ አለው አባት ነው እያሉ ስለሆነ አብ ብለው በጠሩበት ቅጽበት ደግሞ ሕያው ነው እያሉ ነው። ሕያው ነው፣ ልጅ አለው። ልጅ ካለው ደግሞ ሕያው ነው ማለት ነው። ሕያው ሆነ ደግሞ ያ ሕያው የሆነበትን ልብ በል፣ ሕይወቱን ምን ብለን እንጠራለን? እኛ መንፈስ ቅዱስ ብለን እንጠራለን። ልብ በል በደንብ አስተውል። እኛ አምላክ ቃል አለው ብለን እናምናለን። እናንተ አሁን ቁርአን ከለም አላህ ነው ብላችሁ ታምናላችሁ። ሱራ 9:6 ላይ ባለው መሰረት እኛ አምላክ ቃል አለው ብለን እናምናለን። ቃሉ እንደኔና እንዳንተ ድምጸት ያልሆነ ንግግር ያልሆነ አካላዊ የሆነ መፍጠር የሚችል ማድረግ የሚችል ማስገኘት የሚችል ነገሮችን ካለመኖር ወደ መኖር ማምጣት የሚችል ነው የአምላክ ቃል ብለን እናምናለን። ያ የኛም ቃል የኛም እምነት እንደዚህ ነው። የኛን እምነት ልንገር በደንብ ይሄን ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራለን። ቃሉ ምን ብለን እንጠራለን? ልጅ። ቃሉን ነው ልጅ። ያ በደንብ አስተውል። ቃሉን ነው ልጅ ብለን የምንጠራው። አባት ስንል አባት ቃል አለው እያልን ነው። ቃሉ ደግሞ ልጅ ነው እያልን ነው። ልጁ በመጨረሻው ዘመን ላይ በስጋ ተገልጦ ኢየሱስ ተባለ እንላለን። እሱ ሌላ ቶፒክ ስለሆነ በመጀመሪያ ግን በደንብ አስተውል። ቃል ልብ በል፣ ቃል የአብ የባህሪ ቃሉ ነው። ለራሱ ቃል ሆኖ ለአብ ምኑ ነው? ቃሉ ነው። የባህሪ ቃሉ ነው። ቃል አብ ደግሞ ምንድነው? እሱ ልብ በል ሕያው ነው፣ ሙት አይደለም። ወይንም ደግሞ የሆነ ግዑዝ አይደለም። አምላካችን ስባት ሕይወት ያለው ነው ብለን እናምናለን። ሕይወቱን ምን ብለን እንጠራለን? እንደኔና እንዳንተ የተሰጠን ሳይሆን
ዘላለማዊ የሆነ ለሌላ የሆነ ዘመን የተገኘ ስላልሆነ ህይወቱን ምን ብለን እንጠራለን? ወይንም እስትንፋሱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ እኛ እግዚአብሔር በአካል ሶስት ስንል ቃሉን፣ ህይወቱን እንደገና ደግሞ መገኛውን አብ ብለን እንጠራለን። ስለዚህ አብ መገኛ ወይንም ምንጭ ሶርስ ብለን አባት ብለን እንጠራለን። አባት ያለ ቃል የኖረበት ዘመን የለም። ልብ በል አብ ያለ ቃል የኖረበት ዘመን አለ ካልን የሆነ ሰዓት ላይ አምላካችሁ ዲዳ ነበር፣ የሆነ ቃል ያልነበረው ነበር የሚል ያስይዛል። ቆይ አንዴ የኛ አምላክ ምንድነው? ዲዳ አይደለም፣ ቃል አለው። ቃሉ ደግሞ የሆነ ዘመን ላይ ጀመረ አይደለም። የሆነ ዘመን ተጀመረ ፍጡር ከሆነ ቃሉን ከመፍጠሩ በፊት አምላካችሁ ቃል አልባ ነበር ያመጣል። ስለዚህ አምላካችን ምንድነው? ቃል አለው። ቃሉን ልጅ ብለን እንጠራለን። ሕያው ነው። ሕያው የሆነበትን የባህሪ ህይወቱን ደግሞ መንፈስ ቅዱስ ለአብ የባህሪ ህይወቱ ነው። መንፈስ ቅዱስ ለወልድ የባህሪ ህይወቱ ነው። በዚህም መሰረት ምን እንላለን? መንፈስ ቅዱስን ሕያው የሆነበትን ህይወቱን ሕያው የሆነበትን መንፈስ ቅዱስ ብለን እንጠራለን። ስለዚህ እኛ አንድም ሶስትም ስንል ይሄንን ነው። አንድ መለኮት ነው ያለው። አንድ መለኮት፣ አንድ አገዛዝ፣ አንድ ስልጣን፣ አንድ ፈጣሪ ያስገኘን ስንል አንድ ስንል በራሱ የሚቆጠር አይደለም። አምላክ ምቆጥረው አይደለም፣ ቁጥር አይደለም። እኔ እናንተ ተቆጥረን ሁለት እጅ ያለን፣ ሁለት እግር ያለን፣ ሁለት አይን ያለን ስለሆን አንድ ተብለን በስምምነት በኢጅማ አንድ እንባል ተብለናል። አምላክ ግን የኛ መንፈስ ነው ብለን ነው የምናምነው። ይህም ንፋስን እንኳን መቁጠር አይቻልም፣ እንደው አየርን እንኳን መቁጠር አይቻልም። አምላካችን የሚቆጠር አይደለም፣ አይቆጠርም፣ ከቁጥር በላይ ነው። ነገር ግን አንድ ነው ስንል ራሱ ቆጥረ ነው ሳይሆን ሰፍረ ነው ለክተ ነው የሚቆጠሩ ነገሮች ናቸው። 1 2 3 ተብለው የሚቆጠሩት ግን አንድ ነው ስንል ምን እያልን ነው ካልከኝ ሌላ የለም ለማለት ነው እንጂ አንድ ያልነው ቆጥረ ነው አይደለም። በቁጥርም አይገለጽም አምላክ ማለት ነው። ሶስት ነው ስንል ደግሞ እንዳልኩ ቃሉን መንፈሱንና መገኛውን እያልን ነው። እናንተ ጋር ስትመጣ ለምሳሌ ሱራ 9:6 ላይ ቁርአን ከለም አላህ ነው ይላል። ከለም ደግሞ ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም ብላችሁ ታምናላችሁ። ወረቀቱንና ጽሁፉን ደግሞ ፍጡር ነው ትላላችሁ። ስለዚህ ፍጡር ያልሆነው ቃሉ ፍጡር የሆነው ቃል ላይ መጥቶ ሰፈረ ማለት ነው። ወረቀቱ ፍጡር ነው፣ ቃሉ ደግሞ ፍጡር አይደለም። ሎክ ስለዚህ ቁርአን ምንድነው? ፍጡር ነው ብለህ ነው የምትለኝ። ምክንያቱም ወረቀቱ ፍጡር ነው እንትን ነው። አሁን ለምሳሌ ለፍዙል ሙነዘል ይባላል። አሁን እዚህ ጋር ልክ እንደናንተ ሆኖ እኮ አሁንና ለምሳሌ ፈጣሪ ቃሉ ዘላለማዊ ልክ እንደናንተ ለመኖሩ ጅማሪ መጨረሻ መጀመሪያም የለውም። ነገር ግን አሁን ቁርአን ሲለኝ የኛን ጨርስልና ትሄድበታለህ። በቃ የኛን ጨርስልና ስለዚህ ስላሴን ስንረዳ ስላሴ ኮንሰፕታችን ይሄ ነው እኛ። ከዛ በኋላ ግን ኢየሱስ ጋር ስትመጣ ምንድነው እሱ ነቢያት ሲላኩ ይቆዩና አምላክ ማንም አላየውም፣ በፍጹም ሊታይም አይቻልም፣ ወደፊትም አይታይም። ነገር ግን ቃሉን ልብ በል ቃሉ ልክ እናንተ ቁርአን በቃሉ ያላ ቃል ከለም አላህ ወረቀት ላይ እንደሰፈረው የኛ ግን ምን እናምናለን? ዮሐንስ ወንጌል ምዕራፍ 1 ላይ ስታነብ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይሄ ቃል በዓለም ነበር፣ ዓለምም አላወቀውም ይላል። ቁጥር 14 ላይ ስትሄድ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቃል ምን ሆነ? ወደ ቃል ወረደና ምን ሆነ? ከቅድስት ድንግል ማርያም ሥጋን ተዋሃደ። ሥጋን ፈጠረና ልብ በል ሥጋን ፈጥሮ ያን የፈጠረውን ሥጋ ተዋሃደው። ቆላሲያስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል። መለኮቱ ምን ሆነ? በዛ በፈጠረው የኔንና አንተን የባሪያውን ሥጋ ያዘ። ያንን በባሪያ ሥጋው እንደኔና እንዳንተ ሰው ተባለ። ያ ሰውነት ውስጥ ግን ምን አለ? የመለኮት ሙላት አለ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ አስቀድሞ በእግዚአብሔር መልክ ሲኖር ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። አስቀድሞ በእግዚአብሔር መልክ ልብ በል ቃሉ ምንድነው ብያለሁ? ፍጡር አይደለም። እናንተ ምን ብላችሁ ትጠሩታላችሁ? ቃሉን ሲፋት ነው ያላ ሲፋት ነው ብላችሁ ትጠራላችሁ። ባህሪ ማለት ነው። እኛ ደግሞ ምን ብለን እንጠራለን? ቃሉን ልጅ ብለን እንጠራለን። ባህሪውም ነው ብለን እንጠራለን። ባህሪው ደግሞ ፍጡር አይደለም። ዕብራውያን ምዕራፍ 1 ቁጥር 2 ላይ ስትመለከት የባህሪው ልጅ ይለዋል። የባህሪው ልጅ የባህሪው ልጅ ከሆነ ደግሞ እናንተ ጋር ሱረቱ ዙሩፍ ላይ ቁጥር 81 ወይንም 82 ላይ ላራማን ልጅን ቢኖረው ተተገዦቹ የመጀመሪያ ነኝ በል ይላል።
which is የባህሪው ልጅ ከሆነ ገዢ የሆነው እንጂ ተገዢ አይሆንም። አላህ አራማን ልጅ ቢኖረው ምን ይሆናል? ገዢ ነው የሚሆነው ልጁም ማለት ነው። ባህሪ ስለሚሆን ማለት ነው። ያንተ ልጅ ሰው ነው እንጂ የሚሆነው ዝንጀሮ ወይንም ጦጣ አይሆንም። የአምላክ ልጅ አምላክ ነው፣ የሰው ልጅ ሰው ነው የሚሆነው በሚለው ማለት ነው። ባህሪህን ሼር ስለሚያደርግ ማለት ነው። ፉሊ ዲቫይን ሼር ነው የሚያደርገው። መወለድ ሲባል ኮንሰፕት ውስጥ ብዙዎቹ የሚመጣባቸው ይሄ በስጋዊ ሰው የእድሜ መቀዳደም ምናምን ስለሚመጣባቸው ነው። ስለዚህ ያ ቃሉ በስጋ ተገለጠ ብለን ነው የምናምነው እኛ። ያ ኢየሱስ የምታየው ስለዚህ እኛ ጋር ስትመጣ ምንድን ነው? አዎ ሰው ነው ስትለኝ በስጋ የተገለጠ አዎ፣ እንደኔና እንዳንተ ስጋን ፈጥሮ ቁጥር 3 ላይ ስትመለከት ዮሐንስ 1:3 ላይ ሁሉ በእርሱ ሆነ ከሆነም አንዳች እንኳን ያለ እርሱ አልሆነም ይላል። ያንን ስጋውን ያዙ ራሱ ያለው ፈጥሮ ተገለጠ ማለት ነው። እንትን ነው ይሄ የተረዳው ነው፣ ግልጽ ነው። እፎይ እሺ አሁን በደንብ ይዣለሁኝ። አሁን ግን ቃል በስጋ ሆኖ ይመጣል ነበር ያልከኝ። እስኪ ድገምልኝ። ቃሉን መጨረሻ ላይ ምናምን ያልኩ ስለ ቃል ያወራውን መጽሐፍ ቅዱስ ንገረኝ። ቃል ስጋን ተዋሃደ ማለት ነው። ስጋን ተዋህዶ ተገለጠ። ለምሳሌ በቀላሉ ለማስረዳት ያህል አንተ ለእናትህ ደብዳቤ መጻፍ ፈልገሃል። ደብዳቤ ሳትጽፍ 1 ዓመት አልቆየ። ከዛ ወረቀት ላይ ደብዳቤውን ጻፍከው። ወረቀት ላይ ደብዳቤውን ስትጽፈው እኔና በሽር አነበብ ነው የጻፍከውን ስለ እናትህ። ከዛ ምን አደረግነው? በእጃችን ያዝ ነው፣ ነካ ነው፣ መታ ነው፣ ቀደድ ነው፣ እንደዚህ ያደረግ ነው። አስቀድሞ ጭንቅላት ውስጥ ያለውን ስለ እናትህ ፍቅር ግን ልንነካው፣ ልናየው፣ ልንዳስሰው አንችልም ነበር አይደለ? ጭንቅላት ውስጥ ቴንክ ዩ። መለኮት በባህሪው አይነካም፣ አይዳሰስም፣ አይታይም። አስቀድሞ ቃል ምን ነበር? መለኮት ብቻ ነበረ። ነገር ግን በሚታይ ስጋ ልብ በል፣ በሚታይ ስጋ ተገለጠ። ልክ አንተ ወረቀቱ ላይ ፍቅርህን የእናትን ፍቅርህን ወረቀት ላይ ስታሰፍረው ሰዎች እንዳዩት፣ እንደነቁት፣ እንደያዙት፣ እንደዳሰሱት መለኮት ማይታይ፣ ማይዳሰስ፣ ማይነካ በሁሉ የሞላ ነገር ግን ረቂቅ የነበረው በግዙፍ አካል ተገለጠና የሚነካ የሚዳሰስ ሆነ። አንተ አይምሮ ውስጥ የነበረው የእናትን አሁን አንተ ያስረዳኸኝ መጽሐፍ ቅዱሳዊ ነው ብዬ አላስብም። ይሄ መጽሐፍ ቅዱሳዊ ነው። አሁን ለምን እንደሆነ ታውቃለህ? አሁን ለምሳሌ በስጋ ተመስሎ መጣ የሚለውን እስኪ መጽሐፍ ቅዱስ ንገረኝ። አሁን መጽሐፍ ቅዱስ ተመስሎ ሳይሆን ተገለጠ፣ በስጋ መጣ። በስጋ መጣ። ኦኬ፣ በስጋ መጣ የሚለውን በስጋ ለማመን በራሱ ዮሐንስ 1 ዮሐንስ ቁጥር ስንት ላይ ነው? ምዕራፍ 4 ቁጥር 1 ይመስለኛል። በስጋ ክርስቶስ እንደመጣ ማይታመን መንፈስ እሱ የተረገመ ነው ይለዋል። በመጀመሪያ ደረጃ ቁጥር ዮሐንስ ወንጌል ምዕራፍ 1 ላይ ቃል የሚለውን አሳየውና ወደዛኛው እንሄዳለን። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄኛውን አይቻለሁ። ይሄን አይቻለሁ። መልካም። ይሄንን ካያውን ስለ ክርስቶስ ነው የሚያወራው። በስጋ እንደመጣ ክርስቶስ ደግሞ አሳያለሁ። ቁጥር 3 ላይ ክርስቶስ በስጋ እንደመጣማ እኛም እናምናለን እኮ። ስለዚህ ቃል በስጋ ይመጣል የሚለውን አሁን ለምሳሌ ክርስቶስ በስጋ እንደመጣማ ሁላችንም እናምናለን እንዴ እኮ። ታመንክ በስጋ እንደሚመጣ እንዴት ነው የምታምነው? እናያለን። ቁጥር 3 ላይ ይሄ ቃል ምን ሆነ? ሁሉን ያስገኘ ነው፣ ሁሉን የፈጠረ ነው አይደለ? ቁጥር 3 ሁሉ እኮ የፈጣሪ ቃል ሁሉን በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ይሄ ትክክል ነው። ይሄ ፈጣሪ ሁሉም በፈጣሪ ሆነ፣ ሁሉም ወይም በቃሉ ሆነ፣ ከሆነውም አንዳች እንኳን ያለ እሱ ፍቃድ አይሆንም። ትክክል። መልካም። ስለዚህ ሁሉ በቃሉ ሆኗል አይደለ? ቃል ደግሞ የት ነው ያለው? ልጅ አሁን እኔ የምፈልገው ቃሉ ወደ ሰው ተቀየረ ወይም ቃሉ ሰው ሆነ ወይም ቃሉ የሚለውን ተቀየረ የሚል ቃላቱን እንዳትጠቀም። ተቀየረ ስላልሆነ መዋሃድና መቀየር ልዩነት ስላላቸው ማለት። መልካም። ሎክ ይሄ ቃል ሁሉን ያስገኘ ሁሉን የፈጠረ መሆኑ ገብቶሃል? አሁን ተስማምተናል እዚህ ድረስ? ይሄ ቃል ተስማምተናል፣ እስካሁን ተስማምተናል። ኦኬ፣ ቁጥር 10 ላይ አድርግልኝ። ቁጥር ፈጠን እንድናደርገው ነው። ይሄ ቃል ደግሞ በዓለም ነበረ። ዓለሙም አላወቀውም። ኦኬ። ስለዚህ ይሄ በዓለም ያለው ዓለሙ ያላወቀው ወደ ዓለሙ መጥቶ ወደ ገዛ ወገኖቹ መጥቷል። ቁጥር 12 እና 13 በዓለም እስኪ ቆይ አንዴ በዓለም ነበረ፣ ዓለሙም እርሱ ሆነ። በዓለም ነበረ ማለት የፈጣሪ ቃልን ነው ወይስ ፈጣሪ ነው?
ቃሉ ነው። ቃሉ ራሱ ፈጣሪ ነው። እሺ እሺ መልካም። የቃሉ ደግሞ በዓለም ነበረ። አንድ ጊዜ ተመለስን ወደነበረበት ዳዊት መዝሙረ ዳዊት ምዕራፍ 139 ቁጥር 7 ወይንም 6 ላይ በሁሉ የሞላ ስለሆነ ማለት ነው። ስለዚህ በሁሉ የሞላው ይሄ በዓለም ነበረ። በዓለም የነበረው ደግሞ ወዴት መጣ? ወደ ገዛ ወገኖቹ መጣ። ክርስቶስ አስቀድሞ የመጣው ወደ እስራኤል ነው የመጣው ወደ ገዛ ወገኖቹ። አንዴ እንደገና ድገምልኝ ነበረ። እሺ እንደገና ድገምልኝ። በዓለም ነበረ፣ ዓለሙም እርሱ ሆነ፣ ዓለሙም አላወቀውም። ትክክል። ከዛ የሆነው መጣ፣ ወደ እርሱ ወደ ሆኑት ደግሞ መጣ። ማቃል ማለት ነው። በዓለም ነበረ ከተባለ በኢትዮጵያም በኬንያም በሁሉም ነው አይደለም የሆነው። አሁን ይሄ እያወራ ያለ ስለ ቃል ሳይሆን ስለ ኢየሱስ ነው እኮ። ቃል ማለት ነው እኮ ቃል ኢየሱስ መሆኑን ነው ማስረጃ እንፈልጋለን እኮ። ኢየሱስ ማለት ስጋው ቃል ነው። ስጋን ከተዋሃደ በኋላ የተሰጠው ስም ነው። ከኋላ እያየን የነበረው ስለማን ነበረ? ቃል ነው። ስለ ቃል ነው አይደለም ያነበብከው። አሁን ይሄ ስለ ኢየሱስ ነው። አይ ነስር ኢየሱስ ተብሎ የተባለው በኋላ ሲወለድ ነው። ስጋው ቃል ስጋን ከተዋሃደ በኋላ ቃል የተሰጠው ስም ነው እንጂ አሁን እያነበብን ያለነው ሜቢ ክፍሉን አላነበብከው እንደሆነ ነው እንጂ ኢየሱስ ሚል ከኋላ የለው። ስለ ቃል ነው እያወራን ያለነው። ገና ስጋ ገና መቼ ተዋሃደና ነው ኢየሱስ ሚለውን ያመጣው። አሁን ይሄ እስኪ አንተ ትንሽ ከፍ አድርግና አሁን ይሄ ምን ነበር ያልከኝ? ርዕሱ ንገረኝ እስኪ። እኔ መጽሐፍ ቅዱስ ላይ ልግባ። የምኑ ርዕስ? የመጽሐፍ ቅዱስ ርዕስ። ኦኬ ዮሐንስ ወንጌል እዛው ተማ ከሆነ በጣም ነው ጊዜ ትገላለህ። እና እኔ ኮንሰፕቱን ልንገርና ታነበዋለህ ቀስ ብለህ ወይንም ነገ ትመጣና አንብበው እናወራለን። ይሻላል? እሺ ይቻላል። በቃ ራፊ ልንገርና ስለዚህ የኛን አረዳ አሁን ኦፎ አንተ የተናገርከውን ሙሉ በሙሉ ይዤሃለሁኝ። አሁን የምፈልገው ኢየሱስ ቃል ኢየሱስ ራሱ እንደሆነ ነው ማስረጃ የምፈልገው እኔ። መልካም። ስለዚህ ልብ በል። ይሄ ቃል ፈጣሪ እንደሆነ ተማምነናል። ቃል ሁሉን የፈጠረ እንደሆነ ተማምነናል። ቃል በዓለም ተማምነናል። ይሄ ቃል ደግሞ በዓለም የነበረው የመጣው ግን ወደ ተመረጡ ወደ ገዛ ወገኖቹ ነው እንጂ ወደ እስራኤላውያን ወደ ልጆቹ ወደዛ ነው የመጡት። ወደዛ መጣና ግን ለተቀበሉት ነው ልጅነት የሚያገኙት። ቁጥር 14 ላይ አድርገው። ቃልም ስጋን ሆነ አለ። ቃል ምን ሆነ ይለናል? ስጋ ሆነ። ስጋ ሆነ ብሎ ግን አልቆመም። ምን ሆነ ይለናል? ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለ ክብሩን የሆነው ክብሩን አየን አለ። ቃል ምን ሆነ? አሁን ስጋ ሆነ። ጸጋና እውነትም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ ልብ በል፣ አንድ ልጅ ከአባቱ ዘንድ እንዳለ ክብሩን ክብር የሆነውን ክብሩን አየን። ይሄ ቃል የተባለው ስጋ ሆነ ተብሎ የተነገረለት ስጋን ተዋህዶ የተገለጠው ማን ነው? ቁጥር 18 ላይ ከአብ ዘንድ አብን ማንም እንዳላየው ልጁ እንደሆነ ይነግረናል። አንድ ከአባቱ ያለውን ክብሩን አየን ይለናል አይደለ? መቼም ቢሆን እግዚአብሔርን ያየው የለም አንድ ስንኳ። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ማለት ነው። ያ ቃል ስጋን የተዋሃደው ማለት ነው። ይሄ ደግሞ ማን ነው የሚለውን ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ ለእመቤታችን ገብርኤል ያበሰራት ነው ድንግል ትወልዳለች ወንድ ልጅም ትወልዳለች ተብሎ የተነገረለት። በትንቢት ደግሞ ትንቢተ ኢሳይያስ ምዕራፍ 9 ላይ ቁጥር 6 ላይ ነው ድንግል ትጸንሳለች። ረስቼዋለሁ ጥቅሱን አልያዝኩትም ይመስለኛል። ሜቢ ክፈትልኝ። ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብለው ይጠሩታል። አይ ቲንክ እንደዛ ነገር ነው ሰምቻለሁኝ። ያ ምንድነው እሱ? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነት በራሱ ኦኬ በጫንቃው ላይ ነው። እርሱም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ቴንክ ዩ። ልብ በል ትንቢት አስቀድሞ ተናግሮለታል። ምን ሚል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች
ይሄንኛውን አልነበረም የፈለኩት። አሁን ይሄ ቃልን ትወልዳለች የሚለውን ለምሳሌ ይሄንኛውን ነው የፈለኩት እኔ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የሚወለደው ማን ተብሎ ነው የሚጠራው? አምላክ። ስለዚህ እዛ ጋር ደግሞ ባሳየው ላይ ቃል ምን ሆነ? ጸጋና እውነት ተሞልቶ በስጋ እንደሚገለጥ ይነገረን አይደለ? ስለዚህ ይሄ ደግሞ በስጋ እንደሚመጣ ደግሞ ሮሜ ምዕራፍ 9 ቁጥር 5 ላይ በስጋ እንደሚመጣ ነገረን። ሮሜ 9:5 ላይ ተይቼ ነው እያወራለሁ። ሶሪ ደክሞኝ ስለሆነ ደክሞኛል በጣም። አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ ልብ በል በስጋ መጣ። ምን በስጋ ቃል ስጋ ሆነ የሚለው ማለት ነው። አባቶች ለእነርሱ ናቸውና ክርስቶስ ከእነርሱ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድነው? አምላክ ነው። ክርስቶስ በምን መጣ? በስጋ መጣ። ስለዚህ ቃል ስጋ ሆነ የሚለው ሶሪ እንትን አልከው አይቼው አሁን እና ለመሰለህ አሁን ይሄ ሁሉ ያየሁት ያለሁት እያከፋፈልክ ስለሆነ እኔ እነዚህ እንትን ያሰመርክባቸው ነገራቶችን ስክሪንሻት ብዬ ቃል እሱ ራሱ ኢየሱስ እንደሆነ በደንብ እንትን አድርጌ አመጣለሁ። ምክንያቱም አንተ አሁን ሙሉን ማንበብ አልቻልኩም እኮ እያሳየው ስለሆነ ምዕራፍ 19 ቁጥር 13 አይ ቲንክ ቼክ አድርግልኝ። እዛም ላይ ልጁ ነው በስጋ የመጣው ልጁ ነው። ይሄ ልጁ ደግሞ ቃል የሚባለው አንተ እያልከኝ ያለው ቃል ከተወለደ በኋላ ቃል ተብሎ ይጠራል። እንደዛ ነው። ሜቢ እንደዛ ከሆነ ደግሞ ላሳየህ። ሜቢ አንዴ 19 13 ይመስለኛል ባልሳሳት። ራእይ ነው ዮሐንስ ወንጌል ገብቶኛል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 አንብብለትና ከዛ ራእይ ላይ ያለውን አሳየዋለሁ ማን እንደሆነ በጉ ማለት ነው። በነገውም ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው ማለት ነው። ይሄ ግልጽ እኮ ይሄ ኖርማል ግልጽ ነው ማለት ነው። ያ ይሄ ማለት አሁን እሱ የመጣ ማንኛውም ነብይ የመጣ አሁን እሱ ኢየሱስ ራሱ የመጣ ወደዚህ ዓለም ኃጢአትን ሊያጠፋ እንደሆነ እኛ እናምናለን። ያው አንብቦሽ እነዚህ በጉን ይወጋሉ የሁዶቹ ነው። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የጠሩና የተመረጡ የታመኑ ደግሞ ይነሳሉ። ይሄ ታዲያ ምንድነው? ይሄ ግልጽ ነው። ቆይሽ የኛውን በጉ ተብሎ የተጠራውን እሱን ለማሳየት ነው እንትን ያለው። ስሙ ማን ነው የሚለውን በደም የተረጨው ማን እንደሆነ 19:13ን ክፈትለትና ቃል የሚለውን እሱን ለማየት ነው የፈለገው። 19:13 አንብበው። በደም የተጨረቀ ልብስ ተጎናጽፏል። አይደለም በደምም የተረጨ ልብስ ተጎናጽፏል፣ ስሙም እግዚአብሔር ቃል ተብሏል። በደም የተረጨው ማን ነው? በደም የተረጨው ኢየሱስ ነው። እዚህ ጋር ስሙ ማን ነው? እሱ የእግዚአብሔር ቃል ተብሏል። ቁጥር 1 ላይ ቅድም ዮሐንስ ወንጌል ምዕራፍ 1 ላይ ምን ብለን አንብበን ነበረ? እሱ ቃል ነበረ። ያ ቃል ደግሞ ምን ነበረ? አሁን ምን አለ መሰለህ፣ ይሄ ግልጽ ነው። አሁን አንተ እያስረዳኸኝ ያለውን ፖይንት ይጃቸዋለሁኝ። አሁን ሙሉ በሙሉ ከላይ ጀምሬ እስከታች አንብቤ ኢየሱስ ራሱ ቃል መሆኑን መረዳት አለብኝ። ግልጽ ነው። አሁን ያሳየኝ ያለው እየቆራረጥክ ስለሆነ ያ አንብባቸውና ሙሉን አንብባቸው። ችግር የለውም። በቃ ቤስ አሪፍ ነው። አንብባቸውና እንትን በል። እሺ ይቅርታ። ጥሩ የሚሆነው ግን በውስጥ በደንብ ብትወያዩ መልካም ነው ላለው። እሺ ችግር የለውም። ጥያቄዎች ካሉ በውስጥም እንትን በልልኝ። ደክሞኛል። እኔም ማማዬ የምትይዋለሽ ቃልዮት ያሰማል። እናመሰግናለን። አሪፍ እንትን ነውና በአንዴ አይደለም ወንድማችን ደግሞ ቀስ በቀስ እየመጣም ደግሞ ወይም ደግሞ ፎን በውስጥ ማውራት ትችላለህ። ፎሎ አድርገን ቀስ በቀስ ስላሴ ምንድነው ነገረ ክርስቶስን እያደር ስትጠይቅ በአንድ የሚከናወን ነገር ሳይሆን እያደር ስትጠይቅ እያደር ስትማር ነው በጥቅሉ የሚገባክና ጸባይ ያለክ በርታ ወንድማችን።
ያው እፎይ ካልዘጋም እንትን ማለት ትችላለህ። ግን እፎይ ስለደከመኝ እያለም ስለሆነ ችግር የለውም። ሌላ ጊዜ ስለምንመጣ ኖርማል ነው፣ እናወራለን። በዚህ በደንብ እናወራለን። ግን የስላሴ ኮንሰፕት እንዴት ነው ስናገር እንዴት ነው የተረዳኸው? ዛሬ የሆነ ከባድ ይመስላል። አይ ታውቃለህ፣ ይሄ አሁን በሽር አንዴ በሽር ዛሬ አመለጥከ። እኔ እናንተ ዛሬ መጨቃጨቅ ነበረብን። እፎይ ግን እኔ እንደሰማው ካሁን በፊት እንደነገርኩህ ነው እኔ ተረድቻቸው የነበረ እና ብዙ ክርስቲያኖች ደግሞ ሳወራቸው እንደዚህ አንተ እንዳወራኸው አላወሩኝም እስካሁን። ለየት ያለ ነገር ነው እና ይሄ ነገር እኔ ስነግርህ ይከብዳል። በእርግጥ ይሄ ነገር ይሄ በአንዴ እንትን ከባድ ነው ለመቀበል። ምክንያቱም መጽሐፍ ቅዱስ ላይ ራሱ ቃል በቃል ስላልመጣ እያቀያየርክ አሁን ለምሳሌ እኔ እንደ ሙስሊም ሆኜ ስረዳው አሁን አንተ ያመጣህልኝን ሐሳቦች ራስህ አያይዘህ የተናገርከው ነው የሚመስለው። ገብቶሃል አይደል? አይ ምንም አያይዤ አይደለም፣ ችግር የለውም። እንትን በላቸው አጥናቸውና የእኛን አረዳድ በደንብ እንትን በለውና ከዛ በኋላ ቅድም እንዳልኩ ነው በደንብ እንትን ስትለው ባይዘይ ቅድም አሁን አንተ መንፈስ ቅዱስ ጅብሪል ነው ብለኸኛል። ለምሳሌ ቻሌንጅ አላደረኩም። አንድ ጥቅስ የለም ቁርአን ላይ መንፈስ ቅዱስ ጅብሪል ነው የሚል ሐዲስ ላይም የለም። በመሰረቱ መንፈስ ቅዱስ ሩል ቅዱስ ልጅ እንደሚሰጥ ያው እንደሚባል መልአኮች ሁሎች መንፈስ እንደሆኑ የማያዙ ረቂቅ እንደሆኑ ይታወቃሉ። ደግሞ ቅዱሳን ናቸው። ያንን በሚል ነው የለማ መንፈስ ቅዱስ ተብሎ ጅብሪል አንድ ቦታም አልተጠራም። እንደውም ተቃራኒው ላንተ ማይረዱ መረጃዎች አሉ መንፈስ ቅዱስ ጅብሪል እንዳልሆነ የሚያሳዩ ማለት ነው። ለወደፊት እሱ በተናገረው ነው እንጂ መንፈስ ቅዱስ የሚል ቃል ቁርአን ላይ እስላማዊ እንትን አይደለም። ይሄ መንፈስ ቅዱስ ብለን አይደለም እንኛ በቃ ያው ደብል ስታንዳርድ ካልሆንክ እንትን ስትለው የለም እንደዚህ ጥቅስ ብለህ የጥቅስ ጨዋታ ካመጣን ለምሳሌ ቃል በቃል ሁሉም አንድ ቦታ መጠቀስ አለበት ተብሎ ከተባለ ለምሳሌ ተውሂድ የሚል ቃል በቃል ቁርአን ውስጥ የለም። ስለዚህ ተውሂድን ለምን ታምናላችሁ ብዬ ቻሌንጅ ማድረግ እችላለሁ። ተውሂድ ማለት ምን ማለት ነው? ተውሂድ ማለት እኮ የፈጣሪ አንድነት ማለት ነው። ሌላ ትርጉም የለውም። የለም እንደዛ የሚል ወደ አንድ ማምጣት ማለት ነው። ተውሂድ ማለት ኮንሲደሬሽን ማለት ነው። ዩኒቲ ማለት ነው። ዩኒፋይ ማድረግ ማለት ነው። ተውሂድ በራሱ በሶስት ይከፈላል። ተዛ ተውሂድ አልአስማኡል ሲፋት፣ ተውሂድ አልኡሉሂያ እና ተውሂድ አልሩቡቢያ። እነኚህን አናምንም። ይሄ የሙሐመድ ብን አብዱል ወሃብ መርህ ነው። በነገራችን ላይ ተውሂድ ብሎ የምንለው እኛ አሁን እኛ ቁርአን ላይ ያንን የለም ያንን እኛ ሪጀክት ነው የምናደርገው። በነገራችን ላይ የሙሐመድ አብዱል ወሃብን የምትከተሉ መስሎኝ ነው። ሶሪ እኔ አልከተልም ነገር የለም። በቃ አሁን እኮ ደከመኝ። እኔ አሁን ጭንቅላቴ ላይ ወጣ እየረሳው ነው። እፎይ ከመውጣት በፊት ይቅርታ። ኦኬ እሺ። አንድ አባት በፊት በእስልምና ውስጥ ያለው ማቃቸው አባት አሉና ምናልባት ካልወጡ ጋብዣቸው ነበር ዛሬ እንዲመጡ እዚህ ቅድም እየጠበቁ ነበረ እና እስቲ ይገባሉ እስቲ እዛው ጠብቁ ብያቸው ነበር። ምናልባት ካሉ ብትጋብዝልኝ እላለሁ። ምናልባት ቀጠሮ ከያዝኩልሽ ነው። ዛሬ በጣም ደክሞኛል። አሁን እርቦኛል። አይ አንድ 5 ደቂቃ ምናምን ተቻልክ። እራት አልበላሁም። እሺ ጻፉና ለነገ ሜቢ አንድ የመጨረሻ እፎይ አንተ እኔ ማስተላለፍ የምፈልገው መልእክት አለኝ። የመጨረሻ የመዝጊያ እንዲሆን አሁን አጋጣሚ ከታች ኮሜንቶች ሳነብ አላህ እንደዚህ ወጣት ፂም የሌለው ምናምን ብሎ የሚያነቡት ሰዎች ብዙ ሰዎች እንደዚህ አንተ አሁን ስትናገር የዋሃቢዮችን ሊሆን ይችላል አንዳንድ ቁርአን ጋር የሚጋጩ ቃላትን ስታወራ ሙስሊሞች እንዲህ ይላሉ ብለህ ባታወራ። ምክንያቱም ከታች ያሉ የሚያዳምጡን ኦዲየንሶች ይሁን ፎሎወሮች የሚገለጹት ቃላቶች በጣም ያስጠላል ለመስማት። ስለዚህ አሁን እኛ ጭራሽ ከቁርአን የሌለ ነገር ሙስሊሞች እንደዚህ ናቸው ብለን እንባትል ነስሩ ችግሩን ነገር ሰው የሚያውቀው ሙስሊሞች ሁሉ አንድ ነን በሚለው ነው የሚያውቁት። እነኛ ሙስሊሞች ሁሉ አንድ ነን ብለው ስለሚያምኑ መጽሐፍቶቹን ነው ዝም ብለን የምንጠቅሳቸው ሙስሊም ሁሉ አንድ ነው ብለው ስለሚመጡ ማለት ነው። ስለዚህ አሁን ጎልቶ ከወጣና ልዩነታችሁ ሜቢ እነኛ መጽሐፍቶች እኛን አይወክሉም ካላችሁ ሜቢ ያኔ የዋሃቢያዎች ብለን ለይተን እነኛን እናገራለን።
ይሄ ግልጽ ነው እኮ ይሄ ግልጽ ነው። እዚህ ጋር ብቻ አይደለም ዓለም አቀፍ ላይ ማለት ይችላል። አሁን ለምሳሌ የካቶሊክን ወይም የእናንተን ለምሳሌ የፕሮቴስታንቶችን እንደዚህ ማርያምን እንደዚህ ብለዋታል ክርስቲያኖች ብለን ማስተላለፍ አንችልም አይደል? ያ አሁን ችግሩ ምንድነው? እንትን እኮ እንዳልኩ ነው። እንደዚህ ግልጽ የሆነውን አብዛኞቹ አሁን አልታወቀም። ያ ነገር አስቸጋሪ ሆኖብን ነው። ሜቢ ወደፊት እስቲ እንሞክራለን እንደዛ ለማድረግ። አሁን ላይ እየሞከርን ነው የመለየት እንትኑን። ችግሩ አሁን ስትጠይቃቸው ደስተኛ ሆኑም። ገስትም ላይ ገብተው የትኛው ነው አቂዳህ አንተ ትቀበላለህ? ሙስሊም አንድ ነው ስለዚህ አትቅጠፍ ይሉሃል ማለት ነው። ያ ነገር ደግሞ አስቸጋሪ ያደርገዋል። ስለዚህ የምናመጣው መጽሐፍ ሙስሊም አንድ ነው ካሉን ኦኬ ይሄንን መጽሐፍ አንተንም ይመለከታል በቃ እንጠቅሰዋለን። ያ ማስማም ምክንያቱም እኛ ያ ነገር አሁን እኛ እዚህ ጋር ለዴቪድም ሊሆን ይችላል አንዳንድ እውቀቶችን ለመሸመት ስንገባ ከታች የሚወነጨፉብን ስድቦችና እንደዚህ አላህ እኮ እንዲህ ነው ብለው እያሉ ኮሜንቶች እንድናነብ የሚያደርገን አንተን ላንሰማ ሁላ እንችላለን። ኮሜንቶችን ትክክል ገብቷል። ይገባኛል። ብዙ እንትኖች አሉ ግን እነኛ የምናርመው ምንድነው እሱ ልዩነት እንዳላችሁ ገና ኦዲየንሱ አያውቀውም እያልኩ ነው። ኦዲየንሱ አቂዳችሁ የተለያየ እንደሆነ እናንተ ምንድነው የምታምኑት? እነኛ ምንድነው የምታምኑት? እናንተ በአካል አላህ አለው ብላችሁ ታምናላችሁ? አታምኑም? የኛ ክርስቲያኖቹን ተዋቸው። ክርስቲያኖቹ አያውቁትም። ሙስሊሞቹ ራሱ አያውቁትም። ሙስሊሞቹ ጋር ራሱ አሁን ቲክቶክ ላይ አብዛኛው ጋር ዝም ብሎ ማጫፈር ነው እንጂ ኦዲየንስ እንደዚህ ተስር ያለው አብዛኛው በቃ ሙስሊም ሁሉ አንድ ነው የሚል መፈክር ነው እንጂ የሚያውቁት ነገር የለም። ኢቭን የሆነ ሰዓት ካስታወሳችሁ ጠፋ ማን ነበረ ሺያው እኔ ጋር የሚመጣው አጎት ያስታወስከው? ማን ይባላል? ሺያ የነበረው ልጅ ኦኬ አላስታወስኩትም ነው። ሊመጡ ይችላሉ። ያው እኛ እንደዚህ ስናገኛቸው ከነሱ ጋር በደንብ ዴቪት እናደርጋለን። ግን ያው የገብተው ራሱ ግራ ይገባቸዋል። ምንድነው ሺያ ገና እንዴ የሚል አለ። እንግዲህ ሺያዎች በደንብ ትልቅ ሴክት ነው አሁን ከሱኒ ቀጥሎ። ግን በጣም ዓለም አቀፍ ያን ከመጣብህ የሱኒ ውስጥ ክፍፍልን ደግሞ እንዴ ሊያውቁት ማያውቁት በጣም ብዙ አሉ ማለት ነው። ይሉኛል እኮ ይኸው ድራማ ከፍላቸው ነው እንደዚህ አላህን እንደዚህ ብሎ አካል የለውም ብሎ ማምና ሙስሊም የለም። ስለዚህ እነኚህ ከፍላቸው ነው ሙስሊሞች አይደሉም ይሉኛል እኮ ስወጣ። ስንት ከፍላቸው ነው ለነከለ ይሉኛል ማለት ነው። አረ ለኔ ራሱ አሽቃባጭና የሱ የፉ አሽቃባጭና ስንት ይሉኛል። ብዙ የሚያገናኘን የለም ግን እንደዛ ብሎ ራሱ ካንተ ጎን ሆንኩና ላንተ እንትን እንደምን አድርገው ነው የሚያስቡተኝ እንትን ስላልኩኝ ብቻ ማለት ነው። ፊት ለፊት ራሱ እንደዛ የሚሉኛል እዚህ ከተማ ላይ ራሱ ያ እንትን እኮ ነው ያኔ አመስግኛለሁ። እኔ ደግሞ ስቀብጥ አባቢሾችን ብዬ አመስግኛለሁኝ። ሆነ ለመናገር አካባቢዬም ላይ ነበሩ እነሱ አንተ የምትጠቅሰው መጽሐፍ እኛን አይመለከተን የሚሉኛል። መንገድ ላይ ጠብቁኝና ያህልና ሰላም ብለው ዋላ አይምሩህም ካገኙ እኛንም አይምሩን መስጊድ ላይ አንተ የምትጠቅሰው መረጃዎች በሙሉ መጽሐፉ ላይ ያለ ግን እኛን አይመለከትም የዋብያዎች ነው ይሉኛል። እና ያው በደንብ እስካልጠራ ድረስ ያው አስቸጋሪ ነው። በተረፈ ናስሩ እናመሰግናለን። ለዛሬ አይበቃም? ያው በቂ ነው። ሌላ ጊዜ እንመጣለን። ችግር የለውም። እሺ በቃ በል ሰሞኑን ነገም እንደዚህ አለን። በሽር አመለጥ ካል ዛሬ ለምር ዛሬ አንተ ጋር ተጨቃጨቀ ነው። ዝም በል አውቀህ ነው ዳር ትናንትና እንደዛ ዳር ተቀምጠኝ ነው ካሜራ ነው በሽርን ፖይንት ፈራዋለህ ነው ዛሬ ከሱ ጋር እንትን እላለሁ ብዬ ማን ጣልቃ ገባብኝና ልናወራ ገና ስንጀምር ጣልቃ ገባብኝ። ያኛው መጣና ደግሞ በማያቅ ሰው አስገብተህ አለኝ ማለት ነው። እኔ በሽርን ማን ነው ማያቅለው? ይሄ በሽር የሚባለው ነው አለኝ። ከዛ የዛን ጊዜ አዳንኩ እኮ ያን ጊዜ እንደውም ሊጨምቅህ ሲል አሳዘነኸኝ ትላለህ። እንዴት በኔ ቦታ ሆነ አወራልኝ እና ታዲያ እንዴት ዋብያ ያረደውን መብላት አይቻልም ይላል። ይሄን መሀይም አስገብተህ ማያቅም ምናምን ሲል ልክ ልኩን አረ ነገረው ነበር ነገርከው። አንዳንዴ መነገርኩ እኮ ስለምትፈራ አይደል? እኔ ታግዘኛለህ። አየህ አይ እንትን ነው ለምን አንተን አስቤ ሳይሆን ሰዎች አግሬሲቭ ሆነው ሲመጡ ቤት ላይ ያናድዱኛል። በመጀመሪያ መረጃ ይዘው መምጣት፣ ሁለተኛ ደግሞ ድራማ ምናምን የሚለው ነገር አንተን ብቻ አይደለም እየተናገረ ያለው እኔን እየተናገረ ነው። ማያቅ ሰው አስገብተህ ሲል አንተን ማታቅ እያለ ብቻ ሳይሆን እኔን የሚያውቁትን አላስገባ ብዬ የሚያውቀውን እያስገባው እንዳደርገው እያወራ ስለሆነ ኦኬ አንተ ታውቃለህ ማለት ነው። አውራኝ
የሚለውን የግዴታን እንትን ቻሌንጅ ማድረግ ስላለብኝ ነው። ኑህ አይ ቲንክ ቁጥር የጻፈው አልመሰለኝም ያለው አልመሰለኝም። ማን የሚል ስም ነው? አይ ስላልነገርካቸው ስላላልኳቸው ነው። ዝም ለነገ ምናምን እየጠበቁ ነበር። አይ ዶንት ኖ አሁን ይውጡ አይውጡ አንድ ቁጥር ጻፉ ሲባሉ ይጽፋሉ ብያቸው ነበረ። አይ በቃ ነገ በያቸው። በቃ ነገ ወይንም አሁን በውስጥ አናግሪኝና ዛሬ በጣም እውነት ለመናገር በጣም ደክሞኛል አሁን። እሺ አይ እንትን ነው እሳቸውም በቃ ከጸሎት በኋላ ትንሽ አርፋለሁ ሲሉ ትንሽ እንትን ብለው ያርፋሉ ብያቸው ነበር እንትን ያልኳቸው። ካልወጡ አባ እንግዲህ አወራውታለሁ። በቃ አብሽር በቃ ፎይ። እሺ መልካም በርቺ። መልካም ምሽት ማሜ። በሽር መተኛት ትችላለህ። በሽርማ ሚስራ ሳትወጣ አይወጣትም። በሽርማ እኔ የሆነ ነገር ቆይ ምን አስበህ ነው? ምንድነው ሚስራ ጋር በጣም ወንድማችን አይ እኔ እንትን የሆነ ነገር ተጋርዶብኝ ነበር። አሁንም ዛሬ ቀጠለኋት እኮ። አይ መህር የምትሰጠው ታውቃለህ፣ እፉኝስ ዱቄት ነው ታውቃለህ። ብዙ ነው አያስፈልግም። እኛ ጋርማ መህር ሻዳ ነው የምሰጣት ምናምን ነው የምሰጣት ማለት በዛ ነው ያልኩት። እኛ ሚስሩንማ እንደዚህ በቀልድ እንዴ ትቀልዳለህ እንዴ? ጭራሽ ኮመንት ምን እንዳሉ ይባየ ጭራሽ እንገላሃለን በሱነት መጣብ ምናምን እያሉኝ እኮ ነው። ጭራሽ ብዙ አፍቃሪ አላት መሰለኝ። ቆንጆ ናት እንዴ ነው ያለ ፕሮፋይል ውስጥ ገብታ አላየሃትም እንዴ? አጠፋችሁ እንደ ቪዲዮ ለካ ነበር። እኔ አልበረብርም ብዙ ጊዜ አያታለሁ። ዛሬ ነው ራሱ ፎሎ ያደረኩት። ድምጿን የማታሰማው እኮ ድምጻቸው ፊትና ይሆናል ተብሏልና እኔ ቢያንስ አንዳንዴ ብቅ የምትል ድምጿ ብላ ሹክሹክ ብላ ትጠፋለች። ለተኝታለች ሹክሹክ ብላ ዝም ትላለች። አዎ ደግሞ ነገር እኮ ታዝንልኛለሽ። አንቺ እኮ የምትበላ ምጣም ነው በቃ አጎቴ ምናምን ብላ ትንሽ ንቀለ ድግፍ አድርጋ ልብ ትላለች። አጎቴ እንዳይገሉ አርፈህ ተቀመጥ ትላለህ። አላወቀችም እኮ በፊት ዋብያ መስላት የምትሳሳት መስላት እየተሳሳትክ መስሏት እኮ ነው እንትን ስትል አይ ችግር የለውም አቋማቸው እምነታቸው እንደዚህ ነው ዋብያዎቹን እንትን አይደግፉም ብያለሁ። እና መኪና ብቻ ግዛልኝ። ብዙ ነገር አልፈልግም። መኪናና ቤት ግዛልኝ። ጆሮዋን ይዤ ድራሃለሁ። ለአንተ ነው መኪና እንገዛልህ እና ጥሎሽ ሳጥል ዝም ብሎ ማግባት አለ እንዴ? እኔ መተህ እኔ ነኝ እኮ አሁን እንትኗ የምሆነው ዋስ ምንድነው የሚባለው በአረብኛው ኃላፊ እንትን የሚለው ወኪል እንትናት ነው እሷ። ችግር የለም እናንተ መኪና ገዛለሁ፣ ግን ከዛም በኋላ ለእሷ ማብላት ነገር ሊቀንስ ነው እንግዲህ። ሰርታ አልተበላ ነው መጣደፋ ብላለኝ። ጾም ልታስቆማ ነው እንዴ? ችግር የለውም። ከዛ በኋላ እንግዲህ ማደሩ በቃ ያለኛ አጠራቅሜ ለአንተ መኪና ገዛው። እልቂ ጠፋ መኪና ምን ነው እልቂ ማለት ምንድን ነው? ኪስህ ነው ኪስህ ዘመድ ነው ምንድን ነው ማለት አለ ኪስህ። ደህና ደሩ። እሺ ቻው ናስሩ። እሺ ናስሩ ከፈለክ እንደዚህ ጠዋት ቤት ስለምንከፍት ደግሞ ብቅ በል እሺ። ጥያቄዎች ምናምን ካሉ ምናምን እፎይ ማታ ስለሚከፍት ቀን እኛ ስለምንከፍት ብቅ በል እሺ። እሺ ፎሎ አድርጌሻለሁ። አዎ ናስሩ ምርጥ ሰው ነው። ሃይ በሉልኝ። አንድ ሰፈር ናችሁ እንዴ? ነው ታውቀዋለህ? አንተ ሚስራ ካልወረደች አትወርድም በሉ እሺ። አንድ ሰፈር ነና